ምዕራፍ 17 የምናሴ ነገድ እኩሌታ ርስት። የምናሴ ልጆች ነገድ ድንበር ይህ ነው። የዮሴፍ በኩር እርሱ ነውና። የምናሴም በኩር የገላድ አባት ማኪር ብርቱ ተዋጊ ስለነበረ ገላድንና ባሳንን ወረሰ። ዕጣውም ለቀሩት ለምናሴ ልጆች በየወገኖቻቸው ለኢያዜር ልጆች፣ ለቄሌዝ ልጆች፣ ለኢየዝኤል ልጆች፣ ለሴኬም ልጆች፣ ለሱማሪም ልጆች፣ ለኦፌር ልጆች ሆነ። ወንዶቹ በየወገኖቻቸው እነዚህ ናቸው። ለኦፌር ልጅ ለሰልጰዓድ ግን ሴት ልጆች እንጂ ወንዶች ልጆች አልነበሩትም። የሰልጰዓድ የሴቶች ልጆች ስሞች መሐላ፣ ኑዓ፣ ሄግላ፣ ሚልካ፣ ቴርሳ ነበሩ። እነርሱም ወደ ካህኑ ወደ አልዓዛር ወደ ነዌ ልጅ ወደ ኢያሱ ወደ አለቆችም ቀርበው እግዚአብሔር በወንድሞቻችን መካከል ርስት እንዲሰጠን በሙሴ እጅ አዘዘ አሉ። በእግዚአብሔርም ትእዛዝ ከአባታቸው ወንድሞች ጋር ርስት ሰጣቸው። ዕጣቸውንም በዮርዳኖስ ማዶ ካለው ከገላድና ከባሳን ሀገር በቀር ለምናሴ 10 ዕጣ ሆነ። የምናሴ ሴቶች ልጆች በወንድሞቻቸው መካከል ርስት ተቀብለዋልና የገላድም ምድር ለቀሩት ለምናሴ ልጆች ሆኗልና። የምናሴም ልጆች ድንበር በሐነት ልጆች ፊት ያለው ዴላናታ ነው። የኢያሚንና በኢያሲብ ድንበር በተፍቶት ምንጭ ላይ ያልፋል። የጣፌት ምድር ለምናሴ ነበረ። ጣፌት ግን በኤፍሬም ልጆችና በምናሴ ልጆች አውራጃ ያለ ነው። ድንበራቸውም በደቡብ በኩል ወዳለው ወደ ቃራና ሸለቆ ወደ አያርያል ሸለቆ ይወርዳል። የኤፍሬም ዕጣ የሆነው ጤሬሜንቶስ የሚባለው ዛፍ በምናሴ ከተማ መካከልም አለ። የምናሴም ድንበር በሰሜን በኩል ወደ ወንዙ ይወርዳል። መውጫውም በባሕሩ አጠገብ ነው። በደቡብ በኩል ያለው ለኤፍሬም ነበር፣ በሰሜን በኩል ያለውም ለምናሴ ነበር። ድንበሩም ባሕር ነበር። በሰሜን በኩል ወደ አሴር፣ በምሥራቅ በኩል ወደ ይሳኮር ይደርሳል። በይሳኮርና በአሴር መካከል ቤተ ሳንን መንደሮቿን፣ ዶርና መንደሮቿን፣ መጌዶንና መንደሮቿ፣ የሜፌታ ሦስተኛ እጅና መንደሮቿ ለምናሴ ነበሩ። የምናሴ ልጆችም የእነዚህን ከተሞች ሰዎች ማጥፋት ተሳናቸው። ነገር ግን ከነዓናውያን በዚያች አገር ለመቀመጥ መጡ። የእስራኤልም ልጆች በረቱባቸው፣ ከነዓናውያንንም ገዟቸው። ነገር ግን ፈጽመው አላጠፏቸውም። የኤፍሬምና የምናሴ ነገድ እኩሌታ ተጨማሪ ርስት መጠየቃቸው። የዮሴፍ ልጆች ኢያሱን እኛ ብዙ ሕዝብ ስንሆን እስካሁን እግዚአብሔር ስለ ባረከን ለምን አንድ ክፍል አንድም ዕጣ ብቻ ርስት አድርገህ ሰጠኸን ብለው ወቀሱት። ኢያሱም ብዙ ሕዝብ ከሆናችሁ ተራራማው የኤፍሬም ሀገር ከጠበባችሁ ወደ ዱር ወጥታችሁ መንጥራችሁ አቅኗት አላቸው። እነርሱም ተራራውማ የኤፍሬም አገር አይበቃንም፣ በሸለቆ ውስጥ ለሚኖሩት በቤትሳንና በመንደሮቿ በይዝአኤልም ሸለቆ ለሚኖሩት ከነዓናውያን የተመረጡ ፈረሶችና ሰይፍም አሏቸው አሉት። ኢያሱም ለዮሴፍ ልጆች እናንተ ብዙ ሕዝብ ከሆናችሁ ጽኑ ኃይልም ካላችሁ አንድ ዕጣ ብቻ አይሆንላችሁም። ነገር ግን ተራራማው ሀገር ለእናንተ ይሆናል። ዱር እንኳ ቢሆን ትመነጥሩታላችሁ፣ ለእናንተም ይሆናል። ለከነዓናውያንም የተመረጡ ፈረሶችና የብረት ሰረገሎች ቢሆኑላቸው
የበረቱ ቢሆንም እናንተ እስክታጠፏቸው ድረስ ትበረቱባቸዋላችሁ አላቸው።